በአማራ ክልል አዊ ብሔረሰብ አስተዳደር በዚገም ወረዳ ዘላቂ ሰላምን ማረጋገጥ ላይ ትኩረቱን ያደረገ ህዝባዊ የውይይት መድረክ ተካሂዷል። በውይይት መድረኩ የወረዳው ተሳታፊዎች በክልሉ የተፈጠረው የጸጥታ ችግር እያሳደረ ያለውን ተጽዕኖ እንዲህ አብራርተዋል። ትምህርት ለእድገት፣ ትምህርት ለእውቀት፣ ትምህርት ለብልጽግና ነው የሚለው። ትምህርት ሰውን አበረ ሰውን መንገዱን ጠብቀ መዝራት መግደል አይደለም። ለምን እውነት ካህናት ይሞታሉ? ሃይማኖት አባቶች ለምን ይሞታሉ? አዛውንቶች ለምን ይሞታሉ? ወጣቶች ለምን ይሞታሉ? ተቆምን የሚያፈርስ ይሄ ሀገራችን ትውልድ ነው እንዴ? የትውልድ አይደለም ይሄ። ተቆምን መምህራን እስቲ መምህር ማለት ምንድነው? ሐኪም ማለት ምንድነው? የኛ ህይወታችን እኮ ነው። ትውልድ የሚገነባ ነው። ትውልድ የሚያፈራ ነው። ትውልድ የሚያሳድግ ነው። ሐኪም ማለት ደግሞ ከክርስቶስ ፈጣሪ በታች ሰውን የሚያድን እኮ ነው። የጸጥታ ችግሩ ከዚህ በላይ ዘርፈ ብዙ መስዋዕትነትን እንዳያስከፍል ወደ ሰላም ማምጣት ይገባል ያሉት ነዋሪዎች ለዚህም ሁሉም ለሰላሙ ዘብ መቆም እንደሚገባውም ተናግረዋል። እልቅሶ እንኳን ሄዶ ለመቅበር የተቸገርንበት መንገድ ነው ያለው። ጥላትን እስከ መሰደጃው ድረስ ለማጥፋት መንግስት የቱን ያህል ችግር አግኝቶት ነው ያሉበት ቦታ ይታወቃል። ተላላኪያቸው ይታወቃል። ሹልክ እያሉ ገብቶ የሚያጠፉብን ወገኖቻችን እትየሌለ ነው ቁጥራቸውን ብንቆጥር። እኛ ራሳችን የአሁኑን ትውልድ በሰላም ገብቶ እንዲወጣ በሰላም ሰርቶ እንዲያርፍ እያንዳንዳችን በአይን ቁራኛ እየተከታተለ የኛውን አካባቢያችን በሰላም እናስጠብቀው። የጸጥታ ችግሩ ዞሮ ተዛዝሮ ተጎጂ የሚያደርገው ማህበረሰቡን መሆኑም የውይይት መድረኩን በመሩት አመራሮች ዘንድ ተገልጿል። ይህን በሰላማዊ መንገድ ለመፍታትም መንግስት አሁንም ቢሆን ለሰላም በሩ ክፍት ነው ሲሉም አመራሮች ገልጸዋል። አማራ ክልል በዚህ መንገድ ከቀጠለ ከሌሎች ክልሎች ጋር እኩል ተወዳድሮ መሄድ ይችላል ወይ? አሁን በዚህ መንገድ ሁኔታዎችን ወደ አንድ ሸክፎ በፍጥነት የትላንቱን ሁሉ ለማካካስ መስራት ካልቻለ መቀጠል ይችላል ወይ ሲባል ጠላቱ ማን ነው? ራስህ። የክልሉን መንግስትን ጠላት ልታደርገው አትችልም፣ ወይም አልሰራም ልትል አትችልም። የዞኑን መንግስትም እንደዛ ልትል አትችልም። የወረዳውንም የቀበሌውን መንግስት ማለት አትችልም። ከራስ ያፈነገጠ የራስ ቤተሰብ የራስ እጅ ነው የራስን እጅ እየቆረጠ ያለው። በእኛ ብሔረሰብ አስተዳደርም በሌሎች አካባቢ ላሉ አጥፊዎች ቅድሚያ ከሁሉ በላይ ሳያውቅ ተደናግሮ የገባው ስለሚበዛ እኛው በእኛው ነውና ችግሩ የሰላም እጃችንን ያለ ስስት ዘርግተናል። ይህንን የሰላም አማራጭ የተጠቀመ ሰው በሰላም አልምቶ በሰላም ሰርቶ ህዝቡ ጋር ተቀላቅሎ መኖር ይችላል። የሰላምን አማራጭ ያልተቀበለ የሀገር ሽማግሌን የአካባቢውን ባህል ወግ ያልተከተለ ከእምነቱ ያፈነገጠ አሁንም እፋለማለሁ የሚለው ካለ ግን እንዳላችሁት እንደሚባለው መንግስት አቅም ያጥሯል ብለን እንዳናስብ። በአካባቢው አሁን ላይ የታየውን አንጻራዊ ሰላም ለማስቀጠልና የተሟላ ሰላም ለማምጣት ማህበረሰቡ በአንድነት መቆም እንደሚገባውም ተጠቁሟል። አብሮነትን፣ አንድነትን፣ ፈሪሃ እግዚአብሔር መፍራትን፣ ሰርቶ መብላትን ከዚህ ገምዝ የምንማርበት ነው። ይሄ ተጠናክሮ መቀጠል መቻል አለበት የሚለውን ነገር በመጀመሪያ ደረጃ መያዝ የሚያስፈልግ ይመስለኛል የሚል ነገር አለኝ።